መጨረሻ መለቃት ቪዲዮ እድሜያቸው ከ18 በታች ለሆኑ ልጆች ፈጽሞ የተከለከለ ነው። ባለሀብቱ ወርቁ አይተነው ሴቶችን ወሲብ ሲያረግ እየገረፋቸው እየቀጠቀጣቸው ያረጋል ተባለ። ያረጋውን ነገር ትክክል ነው አይደለም የሚለውን ከረጅም ቪዲዮ በኋላ የባለሀብቱን የወሲብ ቅሌቱን ለእናንተ ማጋራችሁ ይሆናል። እስከዛ ሰብስክራይባችሁን ሳትረሱ ከኬቢ ጋር ቆዩልኝ። መጀመሪያ ወደ ቪዲዮ እንጣ። እየገረፈ ነው የሚሸጉረው አለች። ደግ አደረገ ሰብናፕ ደግ አደረገና ሲጀምር ነው ሲጨርስ ነው የሚገርፈው። እኔ እንደሱ ስለምወድ ነው። እኔ እንደዛ ነው የምወደው። ግርፍ እያደረገ ልብልብ እያደረገ እና ጫቄን ማቄን ምን ሳትል ማለት ነው ባሏን፣ ትዳሯን፣ ህይወታቸውን፣ ልጆቻቸውን ጥለው ገንዘብ ከሱ ስለሚፈልጉ ለብር ብላ ልትሸጎር ሄዳ እየገረፈ አይደለም በርበሬ እያጠነው ሁሉ ነው መሸጎር ያለበት። አድርስልኝ ሰበናፕ ለወርቁ አይተነው በርበሬ እያጠነ ይሸጉራቸው እንዴ! እኔ በጣም ነው የምወደው እንደዚያው ግርፍ ያለ ስሜት የመጣ ትናንት ሄለን እያወራኝ ስሜት ያልመጣ ስለሱ እንደዚህ ግርፍ እያደረገ ቂጥቂጤን ልብልብ እያደረገ በሳማ ቀጠል ቂጥቂጤን እየገረፈ እና ሄለን በጣም ነው የማመሰግነው ለመረጃሽ። እኔ እኮ ኢትዮጵያ እያለሁ ወርቁን አውቀዋለሁ፣ ግን ሸጉሮኝ አያውቅም። እንደዛ ነበር የሚያደርገው። ወይኔ አመለጠኛ፣ ተሸወድኩኝ፣ አመለጠኝ። ምን ነው እኔ ልጥልጥ ግርፍ እያደረገ በሸጎረኝ ኑሮ ደግ አደረገ። ሳይ ደግ አደረገ። ለጥቆማሽ ግን ሄልዬ በጣም ነው የማመሰግነው። ይብረት ሪካርዶች አድርሱልኝ። በጣም ነው የማመሰግነው። እየገረፈ ነው። እኔ ትናንትና በቃ እንዲህ እንቅልፍ አልወሰደኝም። ሰበናፕ እንቅልፍ አልወሰደኝም። ለሊቱን ሙሉ ታይ ሰበናፕ እንዲህ ብዬ ነው ያደርኩት። ምን ነው በቃ ምን ነው እንደ ኢትዮጵያ እያለ ምን ነው ለምን አልተሸጎርኩም? በቃ እንደዚህ አይደል የሚመቸኝ። እንደዚህ እኮ ነው የምወደው። ሰብናፕ አበራሽ ትሙት እንደዛ ነው የምወደው። ደስ ይላልና በቃ አልነጋልሽ አለኝ። ከዛ ሲነጋ መጥቼ ዞር ስል ሰበናፕስ የለህም። እንዳያችሁት ነው ቪዲዮውን። በመጀመሪያም ባለሀብት ወርቁ አይተነው ማን ነው? ኬት ነው? ትውልዱስ እድገቱ ሴት ነው? ረዘም ያለ ቪዲዮ እናያለን። ከዛ ቪዲዮ በፊት ግን ለቤታዮ 40 ግራም ወርቅ ማለት እንግዲህ 40 ግራም ወርቅ የትና የት ቢሆን ነው? ስንት ሚሊዮን ብር ቢሆን ነው በኢትዮጵያ? አባታችን ወርቁ አይተነው 40 ግራም ወርቅ የሰጠው ቤቶት ዘበኛ አርጉኝ፣ ዘበኛ ከፈለጉ አቶ ወርቁ የቤቴ ጠባቂ ሳይሆን እመቤት ሆነሽ መኖር ያለብሽ ጎበዝ ልጅ ነሽ ብሎሻል። 40 ግራም ወርቅ ይኸው አድርሻለሁ ከአቶ ወርቁ አይተነው ለቤታዮ። ሃፒ በርዝዴ በድጋሚ ላመስግን ጉቺ ይታያል። ጉቺ መተንፈስ እያቃተኝ ነው፣ ማውራት አቃተኝ፣ መተንፈስ እያቃተኝ ነው። ዲጋውራ አቶ ወርቁ አይተነው ለቤታዮ 40 ግራም ወርቅ ጉቺ ላመስግን ውዴ። አመስግኝ ሚውት ላድርግ። እሺ መተንፈሱ እያቃተኝ ነው። ጉቺ በወድቅ አደራሽን አባታችን ጋሽ ወርቁ በጣም ነው የማመሰግነው። እንዳያችሁት ነው ከቤታዮ ጋር እንግዲህ ሪሌሽንሺፕ እንዳለው በዚህ ቪዲዮ ተረተናል። የተለያዩ አርቲስቶችን ፌመስ የሆኑት ሰዎችን በጣም ያረጋቸዋል ይባላል። ሲያረጋቸው ደግሞ እየገረፋቸው እየቀጠቀጣቸው እና ከባድ የሆነ ሴክስ ነው የሚያደርገው ይባላልና ሲጀመር ባለሀብት ወርቁ አይተነው ማን ነው? ከመንግስት ጋር ያለው ነገር ምንድነው? አሁንስ የት ነው የሚኖረው ሚሊዮን ቪዲዮ እናያለን። ከዛ ቪዲዮ በመቀጠል ደግሞ የወርቁ አይተነው የወሲብ ቅሌት ቪዲዮ እለቅላችኋለሁ። የትም እንዳታሳልፉ። ቆይታችሁን ከኬቢ ስማርት ጋር አድርጉ። ሰላማችሁ ይብዛ። ሰብስክራይባችሁን እንዳረሱ ነግሬያለሁ። በባህር ዳር ከተማ ከተቃጠለው የአምሳል ምትኬ የባህል ምሽት ቤት የባሰ ዕጣ ገጥሞታል። ምክንያቱም ባለቤቱ ዝነኛው ባለሀብት ወርቁ አይተነው ትቶት አውሮፓ ገብቷልና። የፋኖ ትግልን ተቀላቅያለሁ ባለ በወራት ውስጥ ግድያ ተሞከረብኝና የመሳሰሉ ስጋቶቹን ያሰማው ወርቁ አይተነው ዛሬ በሂትለር ሀገር ጀርመን ነው። የተባበሩት አረብ ኤሚሬቶች ከጠቅላይ ሚኒስትር አብይ አህመድ ጋር ያለችበት ፍቅር ለወርቁ አይተነው ምቾት የሰጠው አይመስልም። በዚህ ዝግጅት ብዙ ተበድሮ የዘይት ፋብሪካ በመክፈቱ የሚኩራራውን ለዚህም አሳማኝ ምክንያት አለኝ የሚለውን ከኢሳያስ አፈወርቂ ጋር የተለየ ግንኙነት ፈጥሯል የሚባልለትን ዳንኪረኛውን ቱጃሩን የበርካታ ልጆች አባት የሆነውን ወርቁ አይተነው የተባለ ሀብታም ጉዳይ አድርገን እንቆያለን። አብረን እንዝለቅ። ታዋቂው ቢሊዮነር ወርቁ አይተነው ከኢትዮጵያ ጠቅለው ከወጡ ወራት ተቆጥረዋል።
ባንኮች በዕዳ የተያዙ ሀብቶቻቸውን እያሳደዱ መሸጥ መጀመራቸው ከተሰማ ወዲህ ባለጠጋው ሰው ከመንግስት ጋር የገቡበት ቁርሾ እርግጥ ሆኗል። 7 ቢሊዮን ብር የባንክ ዕዳ ያለባቸው ሰውየው እንዲህ የዋዛ ሰው አይደሉም። በቅርቡ አንድ ሚኒስትር ዴኤታ አቶ ወርቁ አይተነው በደብረ ማርቆስ ከተማ ያስገነቡት ግዙፍ የዘይት ፋብሪካ ዘይት ማምረቱ ቀርቶ የፋኖ መሳሪያ ማከማቻ ሆኗል አሉ መባሉን ሰምተን ነበር። እንዲሁም አዲስ አበባ ውስጥ ከሻለቃ አትሌት ኃይሌ ገብረስላሴ የገዙት ቤት በዕዳ ምክንያት በአንድ የግል ባንክ ጨረታ ቢወጣበትም ቤቱን መግዛት የሚችል እኔ ነኝ ያለ ጀግና ጠፋ ሲባል ተሰምቷል። አብዛኛው ሀብታቸው ከባንክ በተወሰደ ብድር የተገነባ በመሆኑ ባንኮች ለሰጧቸው ብድር ማስያዣ ያሉትን ንብረት የመሸጥ ፍላጎት ቢኖራቸውም ሰውየው ግን ከገዢውም ሆነ ከሻጩ ራስ አልወርድም ማለታቸው አበዳሪዎቻቸውን አንገት አስደፍቷል። እዚህ ላይ የደብረ ማርቆሱ ትልቅ የዘይት ፋብሪካቸው በተመረቀ ሰሞን ወጣቶችን ሰብስበው ያሏቸውን እናውጋችሁ። ይህን ፋብሪካ ሙሉ በሙሉ በብድር ነው ማርቆስ ላይ ያቆምኩት አሉ ቱጃሩ። አንድ ቀን ባንኮች ከእኔ ነጥቀው ለሌላ ባለሀብት ሊሸጡት ይችላሉ። ዋናው ግን እናንተ ወጣቶች ማሰብ ያለባችሁ የፋብሪካ ከዚህ በኋላ ለማንም ቢሸጥ ከደብረ ማርቆስ ውጭ የትም እንደማይሄድ ነው። ሰውየው በእርግጥም ሩቅ ሀሳቢ ናቸው። ታላቁ የኢትዮጵያ ህዳሴ ግድብ ያለበትን መተከል የተባለ አገር ስለመቆጣጠር እንደሚያስቡም ሰምተናል። እሳቸውን ጨምሮ በርካታ የጎጃም ሰዎች በቦታው ላይ የይገባኛል ጥያቄ አላቸው። በአማራ ክልል ምስራቅ ጎጃም ዞን ተወልደው ያደጉት ወርቁ አይተነው ባደጉበት አካባቢ ስማቸው የሚታወቀው ብዙዎችን በማገዝ ነው። በእርሳቸው ምክንያት ኑሯቸው የተቃና በርካታ ወገኖች መኖራቸው ይነገራል። ባቋቋሟቸው በዛ ያሉ የንግድ ተቋማት ውስጥ ተቀጥረው በመስራት ህይወታቸውን ያመቻቹ ሰዎች ቁጥርም ቀላል አይደለም። አሁን ላይ ግን ሰውየው ሀገር ጥለው መውጣታቸው ኢትዮጵያ ውስጥ ያላቸውን ንግድ እንደ ልብ ለማንቀሳቀስ አስቸጋሪ አድርጎባቸዋል። ከዱባይ ወደ ጀርመን ሲሸሹ ደግሞ ከኢትዮጵያ በጣም ይርቃሉ። በዚህም የተነሳ ቀድሞ በነበሩት ድርጅቶች ተቀጥረው የሚሰሩ ሰራተኞቻቸው ሳይቀር ብዙዎች ችግር ውስጥ ሳይወድቁ እንዳልቀረ ሲነገር ይሰማል። አቶ ወርቁ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ቁርሾ ውስጥ ገብተው ሀገራቸውን ጥለው ቢሄዱም ከባለጠጋነት መደባቸው ንቅንቅ አላሉም። ይልቁንም እስከ ቅርብ በነበሩት ሀገርም ሀብት በሀብት መሆናቸው ተሰምቷል። በተለይ የሀገራችን ታዋቂ አርቲስቶች፣ ባለሀብቶችና የመንግስት ባለስልጣናት ደጅ በሆነችው ዱባይ የከፈቷቸው የንግድ ስራዎች ከቢሊዮነርነት ማማቸው ዝቅ እንዳይሉ ትልቅ ድርሻ ነበራት። ከቀድሞው የአቶ ወርቁ አይተነው ከፍተኛ የድርጅት ኃላፊ ሰራተኞች እንደሰማነው ቢሊዮነሩ ከኢትዮጵያ ከወጡ በኋላ በመካከለኛው ምስራቅ ከጀመሯቸው የንግድ ስራዎች መካከል ዋነኛው በዱባይ እጅግ ቅንጡ ክለብ ይገኝበታል። በዚህ ትልቅ ጥበቃ በሚደረግለት ውድ የመዝናኛ ማዕከል ውስጥ ታዋቂ የሀገራችን አርቲስቶች ሲርመሰመሱ እንደሚውሉም ሰምተናል። ይህም ብቻ ሳይሆን ዱባይ እንደ ውሃ መንገድ የሚመላለሱባት የናጠጡ ባለሀብቶችም ትንሽ አረፍ እንበል ካሉ የአቶ ወርቁ አይተነው ክለብ ቀዳሚ ምርጫቸው የሆነ መምጣቱ ነው የታወቀው። በሀገሪቱ የሚገኙ የኢትዮጵያ ኤምባሲ ሰራተኛና ኃላፊዎችን ጨምሮ አንዳንድ የመንግስት ባለስልጣናትም ቢሆኑ በዚህ የመዝናኛ ቦታ ውስጥ ጨለማን ተገን አድርገው አለፍ ገደም ሲሉ መታየታቸው አልቀረም። አሁን ያ ሁሉ ይቀራል ማለት ነው። ባለሀብቱ አቶ ወርቁ አይተነው በኢንቨስተርነት ስማቸው ጎልቶ መውጣት የጀመረው ከ2010 ዓመተ ምህረት የመንግስት ለውጥ በኋላ ነው። ከዚያ በፊት እንዲሁ በግል ከሚያውቋቸው ግለሰቦች ውጭ እንዳሁኑ የገነነ ስም አልነበራቸውም። አቶ ወርቁን ህወሓት ብዙ ጊዜ አስሯቸዋል። የሚከሰሱባቸው ወንጀሎች ደግሞ አንዳንድ ማፊያዎችን መፍጠር፣ ህገወጥ የመሳሪያ ንግድ፣ ኮንትሮባንድና ተመሳሳይ ደረቅ ወንጀሎች ናቸው። ከ2000 ዓ.ም ጀምሮ አዲስ አበባ ውስጥ ዝነኛው የወንጀል ሰው ዳዊት ድሪባም አቶ ወርቁ ያደራጁት ስውር ቡድን አለቃ እንደነበር ይነገራል። ፖሊስ በአንድ ወቅት አዲስ አበባ ውስጥ ከተፈጸመ ግድያ ጋር በተያያዘ የዳዊትን ፎቶግራፍ አውጥቶ በቴሌቪዥን አስነግሮ ነበር። እሱን ለመያዝ ፖሊስ ከፍተኛ ክትትል አድርጎ አቃቂ የገጠር ቀበሌ ውስጥ ዘመድ ቤት ተደብቆ ሲያገኙት ተኩስ ከፍቶ ለማምለጥ ሲሞክር ቆስሎ ተይዟል። ሕክምና ተደርጎለት ፍርድ ቤት ሲቀርብ ፍርድ ቤት በሞት እንዲቀጣ ቢወስንበትም ከዚያ በኋላ ዳዊት ስላለበት ሁኔታ ሳይታወቅ ቆይቷል። ዶክተር ኤልያስ ገብሩ አርምሞ በሚል ርዕስ ባሳተመው መጽሐፍ ላይ የሞት ፍርደኛው ዳዊት ከቃሊቲ እስር ቤት ሊያመልጥ ሲል በፖሊስ መገደሉን ጽፏል። ዳዊት ግን ባለቃው በአቶ ወርቁ አይተነው ትብብር ከእስር ቤት ወጥቶ ዱባይ እንደሚኖር ስለ ጉዳዩ የሚያውቁ ሰዎች ሲናገሩ ነበር። ይኸው በቅርብ ጊዜ ውስጥ ከነ ጆን ዳንኤል ጋር አውሮፕላን ውስጥ ብጥብጥ ፈጥራል ተብሎ ታስሯል። ጎልጉል ድረገጽ ታማኝ ምንጮቼ ነገሩኝ ብሎ እንደዘገበው በጦር መሳሪያ ንግድ፣ በኮንትሮባንድ ጦር በማደራጀትና በከፍተኛ ዕዳ የሚወቀሱት አቶ ወርቁ አይተነው ለመጨረሻ ጊዜ ሀገር ለቀው የወጡት የግድያ ሙከራ ተደርጎባቸው ነው።
ለአቶ ወርቁ ቅርብ የሆኑ ወገኖች እንደሚሉት ሪፖርተር ጋዜጣን ጨምሮ አቶ ወርቁ አማራ ስለሆኑ ሀገር ውስጥ መኖር ባለመቻላቸው ተሰደዱ ሲሉ አፍ የሆኑላቸው ሚዲያዎችም ነበሩ። የዋልታው ስሜነ ባይፈርስ ከወርቁ አይተነው ጋር ባደረገው የ3 ክፍል ጭውውቱ ስላለባቸው ዕዳና ከመንግስት ጋር ስላላቸው ግንኙነት ይጠይቃቸዋል ተብሎ ሲጠበቅ ይልቁንም ወርቁን የዓለም ፖለቲካ ተንታኝ አድርጎ ማሳየቱ ሰውየው ምን ያህል ሚዲያን እንደሚጋልቡ ማሳያ ነው የሚሉ ታዛቢዎች አሉ። ወርቁ አይተነው ከኢትዮጵያ ሲወጡ ትግሉን ተቀላቅያለሁ አሉ በሚል በርካታ ዜናዎች ተሰራጭተው ነበር። ትንሽ ቆይቶም ሰውየው ዱባይ እንደሆኑና የንግድ ስራቸውን በውጭ ሆነው እያቀላጠፉ መሆናቸው ይነገር ጀመር። በወቅቱ በርካታ ሚዲያዎች አቶ ወርቁ ትግሉን ተቀላቀልኩ አሉ፣ ከሀገር ኮበለሉ ብለው ዜና ሲያሰራጩ እንደነበር የሚታወቅ ነው። ወርቁ አይተነው የዘይት ፋብሪካቸውን አቶ ገብሬ ለሚባሉ ኤርትራዊ በ35 ሚሊዮን ዩሮ ሸጠዋል። የሽያጭ ስምምነታቸውን የጨረሱ ቢሆንም ንብረቱን የገዙት ባለሀብት ሙሉ ርክክብ እንዳላደረጉ ጉዳዩን የሚከታተሉ ያስረዳሉ። በዚህ ደረጃ ኢትዮጵያ ውስጥ ብር የሚያፈሱ የኤርትራ ባለሀብት ከየት ተገኙ? በዚህ ደረጃ ከአቶ ወርቁ ጋር የሚያገናኛቸውስ ንግድ ብቻ ነው ወይስ ሌሎች ከዛ ያለፈ ይሆን የሚሉ ጥያቄዎችን የሚያስነሱ መበራከታቸው ከሽያጩ ጎን ለጎን ሌላ ዜና ሆኗል። ሻዕቢያ በረሃ እያለም ሆነ አሁን መንግስት ሆኖ በግለሰቦች ስም ትልልቅ ንግዶች ላይ እንደሚገባ ይታወቃል። ይህ ሚስጥር አይደለም የሚሉ ምንጮች አቶ ገብሬም የዚሁ የቆየ የሻዕቢያ ልምድ ውጤት ወይም አካል ሊሆኑ እንደሚችሉ ከግምት በላይ የሆነ አስተያየት እየተሰጠ ነው። አቶ ገብሬ ፋብሪካውን የገዙት ኢትዮጵያ ውስጥ ዘይት አምርተው ወደ ኤርትራ ለመላክ በማሰብ ይሁን በሌላ እቅድ በውል የታወቀ ነገር ባይኖርም ሽያጩን አስመልክቶ ከመንግስት ወገን ምንም አለመባሉ ሚዲያዎችን በፋብሪካው ሽያጭና በአቶ ወርቁ አይተነው የዕዳ ክምር ዙሪያ ዝምታን መምረጣቸው በተወሰነ መልኩ የሰውየውን አፍ የማስያዝ አቅም አመላካች ሆኗል። ሆኖም ፋብሪካቸውን ሸጠው ዕዳቸውን ሳይከፍሉ ዱባይ እንደከተሙ ሲነገርላቸው የነበሩትና ከሰሞኑ ወደ ጀርመን የተሻገሩት አቶ ወርቁ አይተነው ተመርቆ በቆመው ፋብሪካቸው ስም ከፍተኛ ገንዘብ መበደራቸው ይነገራል። ፋብሪካው ከተመረቀ በኋላ ግን ዘይት ከማምረት ይልቅ አልፎ አልፎ የሚደግሱት ቅንጡ ሰርግና ምላሽ ከፍተኛ የዜና ሽፋን ሲያገኝ ነበር። አቶ ወርቁ አይተነው ከተለያዩ ባንኮች ከ7 ቢሊዮን የሚልቅ ብር በብድር መውሰዳቸውን ስማቸው እንዳይጠቀስ የጠየቁ የአማራ ክልል ኢንቨስትመንት ዘርፍ ውስጥ መረጃው ያላቸው ሹም ለጎልጉል ድረገጽ ነግረውታል። ህወሓት አማራና አፋርን መውረሩን ተከትሎ በተነሳው ህዝባዊ ቁጣና ማዕበል ውስጥ ተዋናይ ሆነው ብቅ ያሉት አቶ ወርቁ በጦርነቱ ወቅት ብዙ ድጋፍ ማድረጋቸውን ገለልተኛ የሆኑ የክልሉ አመራሮች ይናገራሉ። አቶ ወርቁ በምስራቅ ጎጃም ዞን ብቸና ይኖሩ በነበሩበት የአፍላነት ጊዜያቸው ንቁና ፈጣን እንደነበሩ ጓደኞቻቸው ይመሰክራሉ። አቶ ወርቁ ታስረው ማረሚያ ቤት ከወረዱ በኋላም እስር ቤት ውስጥ ሆነው በጀመሩት የድለላ ስራ ገንዘብ መሰብሰብ እንደጀመሩ ይነገርላቸዋል። በዘመነ ህወሓት እስር ቤት ሆነው እስከ ፍርድ ቤት የሚዘልቅ ግንኙነት ዘርግተው ጉዳይ በማስፈጸምና አደራዳሪ በመሆን ገንዘብ ማግኘት የጀመሩት አቶ ወርቁ በዚሁ ስራቸው ከበርካታ ሀብታሞች ጋር ግንኙነት መመስረት መቻላቸውም ነው የሚወራላቸው። ከእስር እንደተፈቱ አቋቋማቸው የተቀየረው አቶ ወርቁ ከህወሓት ሰዎች ጋር ተጋምደው ወደ ንግድ መግባት መቻላቸውንም እናውቃቸዋለን የሚሉ ሰዎች ይገልጻሉ። እስር ቤት የጀመሩትን ድለላና ጉዳይ አስፈጻሚነት ገፍተውበት ገንዘብ ማግኘት የቻሉ ሲሆን ከባንኮች የሚሰጥን ከፍተኛ ብድርን መውሰድ ጀመሩ። ሀብታም የተባሉትም ከዚያ ጊዜ ጀምሮ ነው። በተለይ ከኢህአዴግ ውድቀት በኋላ በነበሩት ጥቂት ዓመታት ውስጥ ጎልቶ በነበረው ስማቸው ጠቅላይ ሚኒስትር አብይ አህመድ ሳይቀር የእርሳቸውን ግዙፍ የዘይት ፋብሪካ ለማስመረቅ ወደ ደብረ ማርቆስ አቅንተው እንደነበር ይታወሳል። ከዚህም ባለፈ አቶ ወርቁ ሚዲያን ለመቆጣጠር በሚያደርጉት ትልቅ ሙከራ ብዙ የዩቲዩብና የፌስቡክ ተመልካች የነበረውን ዛሀበሻ የተቋቋመው ከእርሳቸው ቀጥተኛ የገንዘብ ድጋፍ ከሚያገኝ ሰው መሆኑ ተነግሯል። ይህም ብቻ አይደለም። ከዚህ ቀደም ምናላቸው ስማቸው የሚባለው በሀገር አሜሪካ የሚኖር የና ሀብታሙ አያሌው የስላ ባልደረባ ኢሳትን ለቆ ከወጣ በኋላ በአቶ ወርቁ አይተነው በኩል በየወሩ በኢትዮጵያ ብር ቋሚ ደሞዝ ይከፈለው ነበር። ምናላቸው ስማቸው በውጭ ሀገርም ድጋፍ እየተደረገለት የራሱን ጊዮን ቲዩብ የተባለ ሚዲያ ከፍቷል። አቶ ወርቁ አይተነው ከኢትዮጵያውያን ባለሀብቶች መካከል በአወዛጋቢነታቸው ይታወቃሉ። ብዙዎች የእርሳቸው የሀብት ምንጭ ምን እንደሆነ አይገባንም በሚል ነው ውዝግባቸውን የሚገልጹት። አንዳንዶች ግን አቶ ወርቁ ከመንግስት ባለስልጣናት የሚሆን ከተቃዋሚዎች ጋር በድብቅ መስራት የመቻል ብቃት ስላላቸው ሀብት ለማፍራት የማይቸገሩ ሰው አድርገው ይቆጥሯቸዋል። ባለሀብቱ በትምህርት የት ድረስ እንደዘለቁ የሚያሳዩ ትምህርታዊ ማስረጃዎች ባይስተዋሉም በስመጥር ዩኒቨርሲቲዎች ገብተው ዲግሪ ጭነው ከወጡ ሰዎች በበለጠ ሀብት የማፍራትና የማስተዳደር ችሎታ እንዳላቸው በርከት ያሉት ይስማማሉ። በቅርብ ጊዜ የሚወጡ መረጃዎች እንደጠቆሙት ደግሞ ቢሊዮነሩና አወዛጋቢው አቶ ወርቁ በዱባይ ከከፈቱት ቅምጥል ክለብ ባለፈ ከሌሎች የኢትዮጵያ ባለሀብቶች አንድ እርምጃ ከፍ የሚያደርጋቸውን የንግድ ዘርፍ ውስጥ እግራቸውን አስገብተዋል። የኢትዮጵያ መንግስት ሀገሪቱን ለማሳደግ ቀዳሚው ትኩረት መሆን ያለበት አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ላይ እንደሆነ ቀን ከሌት በመናገር ላይ ነው። አቶ ወርቁ አይተነውም ወደ የዓለማችን አሁናዊ ወሳኝ ቴክኖሎጂ ፊታቸውን ማዞራቸው ነው እየተነገረ ያለው። ሰውየው በዚህ ዘርፍ እጅግ ከበረቱ በወታደራዊና የደህንነት
የደህንነት መረጃዎች ጭምር በመጎልበት የመንግስትን እጅ ጭምር መጠምዘዝ እንደሚቻላቸው ይታመናል። አመጣጣቸውንና ጉዟቸው ላይ አቶ ወርቁ በቀላሉ የሚተነበዩ ሰው ባለመሆናቸው የተባለው ነገር ስህተት ነው ብሎ እንዳያምን ይቸገራል። ምናልባት ወደ ጀርመን የመጓዛቸው ምክንያት ከደህንነት ስጋት በተጨማሪ ለዚህኛው ስራቸው አዲስ ነገር በመሻት ሊሆን ይችላል። እንዳያችሁት ባለሀብቱ ወርቁ አይተነው እኔ አላቆም ከዚህ በፊት ሰብስክራይባችሁ እንዳረሱ የኬቢ ስማርት ሪአክሽን ፋሚሊ በመሆን አግዙኝ፣ ደግፉኝ። ላይክ፣ ኮሜንት፣ ሰብስክራይብ አድርጉልኝ። እግዚአብሔር ያክብር። ባቶ ሰማሽ ስታቃጥኝ እኔ ቀረምሽው እግዚአብሔር የስራሽን ይስጥሽ። እኔ ህፃናት ማሳደጊያ ጣቢያ አይደለሁም። ባለቤቴ ህፃናት አሳደግኩኝ።